ዜናዎቻችን እንደቀጠሉ ናቸው። ውድ ተመልካቾች ጊዜያችሁን ሰጣችሁን እየተከታተላችሁልን ስለሆነ ከልብ እናመሰግናለን። አሁን ደግሞ ወደ ዝርዝር ዜናዎች እናልፋለን። በወላይታ ሶዶ ከተማ የተጀመረው ከሰው ንክኪ የጸዳና በቴክኖሎጂ የታገዘ አገልግሎት አሰጣጥ የነዋሪዎችን የአገልግሎት ፍላጎት የሚያረካ አመርቂ ስራ በመሆኑ ተጠናክሮ መቀጠል አለበት ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አሳሰቡ። አዲሱ አሰራር ከአገልግሎት አሰጣጥ ጋር ተያይዞ የሚነሳውን ችግር ለመቅረፍ በር የከፈተ በመሆኑ ከሲስተም ጋር ተያይዞ የሚፈጠር ችግር እንዳይኖር ክትትልና ድጋፍ ይደረጋል ያሉት ደግሞ የወላይታ ሶዶ ከተማ አስተዳደር ከንቲባ ወይዘሮ እታገኝ ኃይለማርያም ናቸው። የወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎቶች ጽሕፈት ቤት ቀጥታ አገልግሎት መስጫ ማስጀመሪያ መርሃ ግብር ተካሂዷል። መለሰ ኦልኮ ተጨማሪውን አዘጋጅቷል። ወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎቶች ጽሕፈት ቤት የላቀ አገልግሎት በመስጠት የዘመነ ከተማን እንገነባለን በሚል መሪ የተለያዩ ስራዎችን አቅዶ እየሰራ ይገኛል። ጽሕፈት ቤቱ እቅዱን ለማሳካት ቀጥታ አገልግሎት መስጫ ባስጀመረበት መርሃ ግብር ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በከተሞች በተደረገው ሪፎርም ውጤት መመስገቡን ተናግረዋል። ከተሞቻችን አሁን ያሉበት ነባራዊና ህልናዊ ሁኔታ ሪፎርም በመደረግ አንጻራዊ ከቴክኖሎጂ ጋር ለማዋሃድ ዘመናዊ አገልግሎት የሚሰጡ ተወዳጅ ጊዜን ወቅቱን የሚዋጁ ስራዎችን መስራት የሚያስችል ከተማ እንዲሆን ማድረግ አለብን ብለን ከያዝነው ስራ አኳያ በተለይ ባለፉት 7 የለውጥ ዓመታት በከተሞቻችን እየተመዘገቡ ያሉ ስራዎች ምን ያክል የከተማ ሪፎርም ውጤት እያመጣ እንዳለ ሁላችንም መስካሪዎች፣ ሁላችንም ተናጋሪዎች፣ ሁላችንም የዚህ ባለቤት መሆናችን ይታወቃል። የተጀመረው ይህ አሰራር ፍትሐዊና ቀልጣፋ አገልግሎት በመስጠት የተገልጋይ እንግልት እንደሚቀንስ ተገልጸዋል። በማዘጋጃ ከፍተኛ የመልካም አስተዳደር ችግር ከዛ የተነሳ አገልግሎትን በተገቢው በፍጥነት ለማግኘት ከመቸገር የተነሳ ወደ ገንዘብ አገልግሎትን ወደ ገንዘብ አላስፈላጊ ሙስና፣ ጉቦ ወደ መስጠት እየሄዱ ነው። ስለዚህ ይሄ ደግሞ በፓርቲያችንም ተገቢ ስላልሆነ ከእጅ ንክኪ ነፃ በሆነ መልኩ ይሄን ችግር ለመቅረፍ ሁሉንም የሰነዶችን ፋይሎችን እስካን የማድረግ ስራ ወደ ሲስተም ኢንኮድ የማድረግ ስራ ተሰርቷል። ኦንላይን ስለሆነ እዚህ መምጣት ሳይጠበቅ ሰው ሬጂስተር አድርጎ ጉዳዩን ምን እንደሚፈልግ ከየት እንደመጣ ፋይሉ የትኛው እንደሆነ አስመዝግቦ በዛ መሰረት ባለበት አገልግሎቱን ገቢም የሚያስፈልግ ሆነ የገቢ ባለሙያዎችም አሉ። ሲስተሙ ራሱ ወደ መረጃ ዴስክ አለ። እዛ እንደደረሰ ሲስተሙ ወደ ሁሉም ዘርፎች እንዲገባ የማድረግ ስራ ነው እየተሰራ ያለ። ስለዚህ ይሄ በጊዜ የተደገፈ ባለሙያው ደግሞ እሱ ጋር እስከተመራ ድረስ ስንት ጊዜ ፈጀበት፣ ለምን ጉዳይ መጥቶ ደግሞ ተፈጽሟል አልተፈጸመም፣ ለምንድን ነው የቆየው የሚለውን መከታተል የሚያስፈልግበት ደረጃ ላይ ያለ ጭምር ስለሆነ እኔም እንደ ከተማ ከንቲባ ጉዳዩን ኦንላይን ሆኜ መከታተል የሚችልበት ስርዓት ጭምር ስለሆነ የትኛው ኬዝ አልተፈታለኝ የሚል አካል ካለ ባለውበት ሰርች አድርጌ መጠቀም የሚችልበት ነው። ትልቅ ጥቅም አለው። ከጥቅም አንፃር ካነሳን በዋናነት ያው ማዘጋጃ ሲባል ሰው የሚያነሳው ማዘጋጃ ከመሄድ የትኛውም ጉዳይ ይዘው ይቅር የምን ነገሮች፣ ጩኸቶች፣ እንግልቶች አሉና ይሄን እያየን ደግሞ እንደ አመራር ዝም ብለን ማየት ስለማንችል በተወሰነ ደረጃ አገልግሎቱን ማሻሻል አስፈላጊ ስለሆነ ፋይል ጠፋ የሚባል ነገር አለ። የተለያየ ለሙስናና ሌሎች ነገሮች ተጋላጭ የሚሆኑበት ነገር አለ። ባለጉዳይም ጉዳዩን ለማስፈጸም የሚሄዳቸው የተለያዩ ዘዴዎች ወይ የተለያዩ መንገዶች ሌላ እንግልትን የሚፈጥር ሆኖም ነው ሰው ላይ የነበረውና ይሄን ከመቅረፍ አንፃር ገቢን በቀላሉ ለመሰብሰብ ዛሬ ላይ የሊዝ ዕዳ ኦር የግብር ዕዳ ያለበት ሰው እዛው ሲስተም ውስጥ ተመዝግቦ ስላለ በቀላሉ እናገኛለን። ይሄ ዕዳ ያለበት ክፈል የሚል መልእክት እያስተላለፍን ለማስከፈልም እጅግ በጣም የተሻለ ጠቀሜታ አለው። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ ቀጥታ የአገልግሎት ስርዓት ከዚህ በፊት ከመሪ ከተሞች በዲላ እና በአርባ ምንጭ ተግባራዊ እየተደረገ መቆየቱን ጠቅሰው ዛሬ በወላይታ ሶዶ መጀመሩንና ቀጣይ በሌሎች ከተሞችም ይህ ተጠናክሮ እንደሚቀጥል ተናግረዋል። ከዚህ ቀደም የዲላና የአርባ ምንጭን አስጀምረን
ከሁለቱ ደግሞ ልምድም የተወሰደ ባጠረ ጊዜ ውስጥ ላቅ ባለ ደረጃ የሶዶ ከተማ አስተዳደር እስከ ቀበሌ የተቀናጀ የማዘጋጃ ቤታዊ አገልግሎት ማዘመን አገልግሎት አጠናቀው ማስመረቅ በመቻላችን እኛም እንደ ቢሮ ታላቅ ደስታ ይሰማናል። ባለንበት ሌሎች ቀሪ 6 ከተሞችም እያገባደዱ ይገኛሉ። እዚህ ወላይታ ዞን ውስጥ ከሚገኙት አረካና ቦዲቲ ከተማ ቀጥሎ በቀናት ውስጥ ማስጀመር የሚያስችል ትግበራ ላይ ይገኛሉ። አዲሱ አገልግሎት አሰጣጥ ስርዓት ከዚህ በፊት የሚስተዋለውን ችግር ለመቅረፍ የሚረዳ በመሆኑ ከሲስተም ጋር ተያይዞ የሚፈጠር ችግር እንዳይኖር በቂ ድጋፍ ይደረጋል ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ናቸው። ምናልባት ወደ ኋላ እንዳይመለስ ከሲስተም ጋር ተያይዞ በርካታ ነገሮች እንዳይነሱም ለከተማችን ደግሞ ከምንም በላይ እንደ ከተማ አስተዳደር በራሱ ገቢ የሚተዳደር ከተማ እንደመሆኑ መጠን ከፍተኛ የገቢ አቅምን የሚጨምር ከእጅ ንክኪ ነፃ የሆነ አገልግሎት እንደመሆኑ መጠን ላቅ ያለ አገልግሎት ለመስጠት ዝግጅታችንን ጨርሰን ላውንች አድርገናል። ተከታታይነት ባለው መልኩ ይቀጥላል። በቀበሌያት በሰባቱም እንደዚሁ አገልግሎቱ ወጥ በሆነ መልኩ እንዲቀላጠፍ ያላሰለሰ ጥረት አድርገን የምንቀጥል መሆኑን ላረጋግጥ እወዳለሁ። በወላይታ ሶዶ ከተማ የተጀመረው ከሰው ንክኪ የጸዳና በቴክኖሎጂ የታገዘ አገልግሎት አሰጣጥ የነዋሪዎችን ፍላጎት የሚያረካና ያለምንም እጅ መንሻ መሰጠት እንዳለበት ርዕሰ መስተዳድሩ አሳስበዋል። ነገሮችን በማወሳሰብ በመደበቅ የሚታወቀውን ታሪክ ማዘጋጃ ቤት ውስጥ የሚሰጠው አገልግሎት የተሻለ ዘመናዊ ተአማኒነት ያለው በተጨባጭ መሬት ላይ ያለውን እውነታን ተንተርሶ ሰው ምን አገልግሎት ማግኘት እንደሚችል ቤቱ ሆኖ አውቆ ተረድቶ ተዘጋጅቶ መጥቶ ያለምንም ስጋት ያለምንም ጭንቀት ያለምንም ችግር ያለምንም እጅ መንሻ መጥቶ የሚገለገልበት መሆን አለበት ነው። በርዕሰ መስተዳድሩ የተመራ ልዑካን ቡድን ከማዘጋጃ ቤት ቀጥታ አገልግሎት ማስጀመር ጎን ለጎን በከተማው የተገነባውን የማህበረሰብ መድኃኒት ቤትና የአልባሳት ማምረቻና መሸጫ ማዕከል መርቆ አገልግሎት አስጀምረዋል። የዓለም አቀፍ የፈገግታ ቀንን ምክንያት በማድረግ እስከ መስከረም 30 ቀን 2018 ዓ.ም ድረስ የከንፈርና የላንቃ መሰንጠቅ ያለባቸው ህጻናትና ታዳጊዎች በተለያዩ የሀገሪቱ ሆስፒታሎች የነጻ ሕክምና አገልግሎት እንዲያገኙ መደረጉን በኢፌዴሪ የጤና ሚኒስቴር የስፔሻሊቲና ታድሶ ዴስክ ኃላፊ አቶ ኤርሚያስ ሙላቱ ተናገሩ። በተለያዩ ምክንያቶች ከከንፈርና የላንቃ መሰንጠቅ ጋር የተወለዱ ህጻናቶች በክልሉ ውስጥ እንደሚገኙና ጉዳዩ አሳሳቢ መሆኑን የገለጹት ደግሞ በደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ናፍቆት ብርሃኑ ናቸው። የወላይታ ዞን ጤና መምሪያ ኃላፊ አቶ ጸጋይ ኤካ በበኩላቸው ስማይል ትረስት የተባለ ግብረሰናይ ድርጅት ከግሬስ ሆስፒታል ጋር በመተባበር በዞኑ ውስጥ የሚገኙ የከንፈርና ላንቃ መሰንጠቅ ያለባቸው ወገኖች በነጻ ለማከም እያደረጉት ላለው ጥረት አመስግነዋል። ታደለ ፎላ ያዘጋጀውን ዘገባ ፍሬህይወት ተስፋዬ ታቀርበዋለች። የዓለም አቀፍ ፈገግታ ቀንና ብሔራዊ የፈገግታ ሳምንትን ምክንያት በማድረግ የከንፈርና የላንቃ መሰንጠቅ ላለባቸው ህጻናት በተለያዩ የሀገሪቱ ሆስፒታሎች የነጻ ሕክምና አገልግሎት እየተሰጠ ይገኛል። ከመስከረም 23 2018 እስከ መስከረም 30 2018 ዓ.ም ድረስ የከንፈርና ላንቃ መሰንጠቅ ላለባቸው ህጻናት የነጻ ሕክምና አገልግሎት እንደሚሰጥ በኢፌዴሪ ጤና ሚኒስቴር የስፔሻሊቲና ተሃድሶ ዴስክ ኃላፊ አቶ ኤርሚያስ ሙላቱ ተናግረዋል። እያንዳንዱ ህፃን ፈገግታ ይገባዋል። ሁሉም የክልላችን ህፃናት ፈገግታ ይገባቸዋል። ሁሉም የክልል ማህበረሰብ ቤተሰቦች ደግሞ ተስፋ ይገባቸዋል። ልጆቻቸው ፈገግ ካሉ ተስፋ ይኖራቸዋል። አጠቃላይ የክልላችን ኮሚኒቲ ደግሞ የህክምና ክብካቤ ይገባዋል የሚል ነው። ጤና ሚኒስቴር ላለፉት በተለየ መልኩ 2 ዓመት ወዲህ አጠቃላይ ከሚሰራባቸው ቴማቲክ ኤሪያዎች አንዱ ከአፈጣጠር ጋር ተያይዞ ያለውን ችግር ተሻለ ህክምና በመስጠት የማስተካከል ስራ ከመከላከል ጀምሮ እስከ ሪሃቢሊቴሽን ሰፊ ስራዎችን ሲሰራ ቆይቷል። በተለያዩ ምክንያቶች የከንፈርና ላንቃ መሰንጠቅ ጋር የተወለዱ ህጻናት በክልሉ ውስጥ እንደሚገኙ የገለጹት የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ናፍቆት ብርሃኑ እነዚህ ዜጎች የነጻ ህክምና ተጠቃሚ እንዲሆኑ አሳስበዋል።
ብዙ ጊዜ ሰዎች እንደዚህ አይነት ነገሮች ሲከሰቱ ወደ ማህበረሰቡ ለማውጣት ብዙ ሰው ይቸገራል። የተማረ ያወቀ ያየ ግን ይህንን እንዲጠቀሙ ያደርጋል። ከዚህ አንጻር በተለይ ከላንቃና ከንፈር መሰንጠቅ ጋር ታይዞ ከ300 በላይ ሰዎች እንደኛ ክልል ሊኖሩ ይችላሉ የሚል ቁጥራዊ መረጃዎች አሉ። ከዚህ አንጻር ቅድም ወንድሜ ሳነሳ እንደነበረው እኛ ባለፈው 9 ወር አካባቢ ወደ 149 ልጆች ይህንን አገልግሎት እንዲያገኙ ተደርጓል ማለት ነው። በዋናነት እስከ ጤና ኤክስቴንሽን ድረስ ደርሶ ከዛም ሲያልፍ ደግሞ እንደምታውቁት የሴቶች ልማት ህብረት የምንለው አለ። እንደዚህ አይነት ነገሮች ሲከሰቱ ሰዎች ለጤና ተቋማት እንዲያሳውቁ፣ በዋናነት ደግሞ የእናቶች ነፍሰ ጡር ሆነው በጤና ተቋም ክትትል እንዲያደርጉ። አንዳንድ ሀገሮች እነዚህ ክስተቶች የሉም፣ በጣም እያጠፏቸው በእድገት በማወቅ ይህንን ማጥፋት ችለዋል። ወደኛ ግን ስንመጣ በዚህኛው ዓመት ወደ 83% አካባቢ ደርሷል የተቋም ውስጥ የሚደረገው ወሊድ ማለት ነው። ስለዚህ እናቶች ይህንን ክትትል ሲያደርጉ በቀላሉ የሚሰጣቸው መድኃኒቶች አሉ ማለት ነው። በግሬስ ሆስፒታል የጥርስና ከአንገት በላይ ቀዶ ጥገና ስፔሻሊስት ዶክተር ልደቱ አፈወርቅ ሆስፒታሉ ከዚህ ቀደምም የከንፈርና ላንቃ መሰንጠቅ ላለባቸው ሰዎች ሕክምና አገልግሎት እየሰጠ መቆየቱን ጠቅሰው አሁንም በነጻ ይህንን አገልግሎት እስከ መስከረም 30 2018 ዓ.ም ድረስ እየሰጠ እንደሚቆይ ገልጸዋል። ግሬስ ሆስፒታል ከዚህ በፊትም ከበርካታ ሳምንታት ወራት በፊት የላንቃና የከንፈር መሰንጠቅን በነጻ አገልግሎት እየሰጠ መሆኑ ይታወቃል። አሁን ግን የዓለምን የፈገግታ ቀን በማስመልከት ከስማይል ትሬን ከሚባል ድርጅት ጋርና ከትረስት ቻሪቲ ኦርጋናይዜሽን ጋር አንድ ላይ በመሆን የፈገግታ ሳምንት ብሔራዊ የፈገግታ ሳምንት ከመስከረም 23 እስከ 30 ድረስ ባሉ ቀናት የሚከበረውን እንትን በማድረግ በዛ ያሉ ታካሚዎች መጥቶ እንዲታከሙ እድል አመቻችቷል። ስለዚህ ከዚህ በፊት አንድም ሁለትም ሶስትም በመጡ ሰዓት ኦፕሬሽን እናደርጋለን። አሁን ግን እንደ ካምፔን በርካታ ታካሚዎችን በአንድ ጊዜ ለማከም እቅድ ስለያዝን በዓለም አቀፍ ደረጃም በዚህ ሰዓት በተለያዩ ትልልቅ ሆስፒታሎች አሜሪካም፣ እንዲያም፣ ዩሮፕም በዚህ ሳምንት ኦፕሬሽን ይደረጋል። ከ23 በላይ ስፔሻሊስቶችን ይዞ ለአካባቢው ማህበረሰብ የሕክምና አገልግሎት እየሰጠ ያለው ግሬስ ሆስፒታል ስማይል ትሬንና ትራስት የተሰኙ ግብረሰናይ ድርጅቶችን በመጋበዝ በዞኑ ውስጥ የሚገኙ ከንፈርና ላንቃ መሰንጠቅ ላለባቸው ወገኖች ነጻ የሕክምና አገልግሎት ለመስጠት እያደረገ ላለው ጥረት የወላይታ ዞን ጤና መምሪያ ኃላፊ አቶ ጸጋዬ ኤካ አመስግነዋል። ህጻናትን አጋጣሚ ያው መለየቱና እንዲታከሙ ማድረግ እንዳለ ሆኖ ግን እዚሁ በአቅራቢያው ግሬስ ሆስፒታል ላይ ሁኔታዎች ተመቻችቶ የሆስፒታሉ ማኔጅመንት ከፍተኛ ሐኪሞችም ኃላፊነት ወስዶ ወላይታ ዞን እድሉን በማግኘታችን ጤና ቢሮ እስከ ግሬስ ሆስፒታል ቅድም የጠራቸውን አካላት እጅግ ለማመስገን ነው። የከንፈርና ላንቃ መሰንጠቅ ላለባቸው ህጻናት በሚሰጠው ነጻ የሕክምና አገልግሎት ተጠቃሚ መሆናቸውን አቶ ደሳለኝ ቤታሎ ተናግረዋል። አኖ ይሄ ክሩ እንዳይበጠስ ማድረግ ስራ መስራት፣ እንቅልፍ እሱ ራሱን እስኪቻል ድረስ መንቀላፋት የለበትም፣ ከሱ አጠገብ እናንተ መራቅ የለበትም የሚል ነገር ሰጠ። በሰጠው መሰረት እኛም በጣም ጥንቃቄ አድርገን እስከ 6 ወር ከተሰራ በኋላ ጥሩ ለውጥ አመጣ። ከዛ በኋላ 1 አመት ላይ እሱ ጋር ደወልኩት ዶክተር ልደቱ ጋር ህፃኑን ይዤ እሱ ጋር ግል ሆስፒታል መናኸሪያ አካባቢ ያለው ጋር ወሰድኩት። አይቶ ጥሩ ነው ትንሽ ቆይና ይሄ በሆስፒታል ድርጅቱ የሚሰራ አለ ስማይል ትሬን የሚል ድርጅት ይሰራል። እሱ ስለሚሰራ 1 አመት ጨምረ 2 አመት ላይ ቢሰራ ለህፃኑ ጥሩ ነው የሚል ነገር ሰጠ። እሱ ባደረገው መሰረት ጊዜውን ጠብቀ ግሬስ ሆስፒታል የትኩት ግሬስ ሆስፒታሎችም ጌታ ይባረካቸው ያው በጣም ደስ የሚል ስራ ነው የሰሩት። የከንፈርና ላንቃ መሰንጠቅ ላለባቸው ህጻናት በግሬስ ሆስፒታል የሚሰጠው ነጻ የሕክምና አገልግሎት ከመስከረም 23 2018 ጀምሮ እስከ መስከረም 30 2018 ዓ.ም ድረስ የሚቆይ በመሆኑ ህብረተሰቡ የአገልግሎቱ ተጠቃሚ እንዲሆኑ መልእክት ተላልፏል።